ከ16 ኤምባሲዎች በላይ መገኛ የሆነችው የዲፕሎማቶች መንደር በውቢቷ ሳር ቤት በ5 ዓመታት ውስጥ 5 ሳይቶችን ያስረከብናችሁ እኛ ጀምቦሮች አሁንም 6ኛ ሳይታችንን በሳር ቤት ይዘንላችሁ መጥተናል። 5200 ካሬ ላይ ያረፈው አፓርትመንታችን 4 ቤዝመንት ግራውንድ ፕላስ 30 ግራንድ ሞል አፓርትመንት ሲሆን ጥራታቸውን በጠበቁ ማቴሪያል የተሰሩ የከርሰ ምድር ውሃና ስታንድ ባይ ጀነሬተር ያላቸው እንዲሁም በውስጡ 10 ሊፍቶችን፣ የቆሻሻ ማስወገጃ፣ የጋራ አዳራሽና የፕሮግራም ማዘጋጃ ሰገነት፣ V8 ስታንዳርድ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የህፃናት መጫወቻ፣ ፉድ ኮርት፣ ዘመናዊ ጂምና ስፓ እንዲሁም 500 ካሬ ላይ ያረፈ ግሪን ኤሪያ ያለው ካለምንም የዋጋ ጨማሪ ማለትም በፊክስድ ፕራይስ የሰራተኛ ክፍልና ስቶርን ጨምሮ ከባለ 1 መኝታ ቤት እስከ ባለ 3 መኝታ ቤት ድረስ በ10% ቅድመ ክፍያ የቤት ባለቤት ይሁን ይሉታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ጀምቦሮ ሪል ስቴት በጊዜ ግቡ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል 2ኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ዋዘኛ ሰበር ነው። እንደ ሸማኔ መወርወሪያ ከዋሽንግተን ሞስኮ ለአያሌ ጊዜ የተመላለሱት የዓለምተኛው ፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ለሌላ የክሬምሊን ተልዕኮ ሻንጣቸውን መሸከፋቸው ተሰማ። አሜሪካ የዩክሬን ጦርነትን የሚያቆም ውል ለመጨበጥ አልመሽ አልነጋ ብሏታል። ዊትኮፍ በኢትዮጵያ ኦሎምፒክ ታሪክ በአንድ ጊዜ 5,000ና 10,000 ወርቅ ያጠለቀው ሌጀንደሪው ምሩጽ ይፍጠር ፈር ወደ ቀደደባት ሞስኮ የሚያቀኑት ዩክሬን ጄኔቭ ላይ በተረቀቀው የሰላም ዕቅድ አጠቃላይ ድባብ ላይ ተመችቶኛል ስትል ለዋይት ሃውስ ካበሰረች በኋላ ነው። ፕሬዚደንት ትራምፕ የጋዛውን ጀብዱ በዩክሬንም ይደገማል በሚል ጽናት ትናንት ማክሰኞም ቀኝ እጃቸው ዊትኮፍን ወደ ሞስኮ የጦር ሰራዊት ጉዳዮች ኃላፊያቸውን ዳን ዲረስኮይን ደግሞ ወደ ዩክሬን ሰደዋል። ከረጅም ሳምንታት ዝምታ፣ ምናልባትም በተሻለ አገላለጽ ውጥንቅጥ በኋላም ፕሬዚደንት ዶናልድ ትራምፕ ይፋ ያደረጉት ባለ 28 ነጥብ የሰላም ዕቅድ ሰው ፈጁን የዩክሬን ጦርነት ፍጻሜ ጉዳይ እንደገና አንሰራርቷል። የ28 ነጥቡ የሰላም ዕቅድ ይዘት ኃያላኑ ፑቲንና ትራምፕ በአላስካ አንኮሬጅ ታሪካዊ ግንኙነታቸው ወቅት ተስማሙበት የተባሉ ነጥቦች ላይ የነጠቡ ስለነበረ ዩክሬንና አውሮፓን በክውታ ምች ያጠናገረ ነበረ። የዕቅዱ ከላይ እስከታች ድርድር የሞስኮን መተከላዊ አቋሞች ያደመቀ ስለነበረ ዘለንስኪና አውሮፓ እየተደዋወሉ ፑቲን ናቸው እንዴ የጻፉላቸው በማለት ዶናልድ ትራምፕን በአደባባይ አሸሙረዋል። በተለይም አስበርግጎና በክውታ ደንዝዞ መልሶ ማባበል ደስታ የሚሰጣቸው ፕሬዚደንት ዶናልድ ትራምፕ ራሽያ ጻፈችው፣ አሜሪካ በስሟ ፈረመችው የተባለለትን ባለ 28 ነጥብ ደጋፊ ራሽያ ሰነድን ዩክሬን እሺ ወይም እምቢ የሚለው ምላሿን ከነገ የምስጋና ቀን የፈረሰኛና የመላላጫ እራት ገበታ ጋር ይቀርብልኝ፣ የምሠራውን አውቃለሁ የሚል ቀነ ገደብ በመስጠታቸው ዕጣ ፈንታዊ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በስጋት ጥርሳቸው መንቀጫቀጫ አይዘነጋም። በታሪካችን የከፋ ምርጫ የለሽ አማራጭ ገጥሞናል። የአገሬ ሕዝቦይ እንደ ሀገር መዋረድ ወይም
ከቁልፍ አጋራችን ጋር መቆራረጥ ሲሉ ነበረ ዘለንስኪ ለሕዝባቸው ያረዱት። ይሁንና ትራምፕ ከሾክ ኤንድ ኦው ከክውታና ድንዛዜ መብረቃዊነታቸው ማግስት እንደ ድመት ጸጉር ለስልሰውና አባርተው ባለ 28 ነጥቡን ደጋፊ ሞስኮ ፖሊሲ የሚተካና ዩክሬንና አውሮፓ አዘል የሆነ አዲስና ለስላሳ ረቂቅ እንዲነደፍ ቀኝ እጃቸው ስቲቭ ዊትኮፍንና ውጭ ጉዳይ ሚኒስትራቸው ሩቢዮን ወደ ጄኔቭ ማሰማራታቸው አይዘነጋም። በጄኔቭም የዩክሬን ልዑካንና የእንግሊዝ ብሔራዊ ደህንነት አማካሪ ጆናታን ፖሎክ በር ዘግተው ባደረጉት ውይይት ወይም በሞስኮ አይን ዱለታ ራሽያ ከኮሚኒስታዊ ሐረጎቿ መካከል ተወዳጁን ቀልበሳና ብረዛ የሚለውን ሐረግ ልትለጥፍበት የሚያስችል አዲስ ባለ 19 ነጥብ የሰላም ዕቅድ ነድፈዋል። ባለ 28 ነጥቡና ድቡ ቭላዲሚር ፑቲን ፈገግ ያሉለት ዕቅድ ዩክሬን ድቡ መዳፍ ውስጥ የገቡትን ግዳዮች በሙሉ የሱ ይሁኑ ብላ ከመባረክ በተጨማሪ በእጇ የሚገኘውን የዶነትስክ ቀሪ ግዛትም በስብሃት ገብረ ሥላሴ አገላለጽ እነሆ በረከት ብላ እንድታስረክብ ይጠይቃል። ሲጀመር ለድቡ ወገብ ሰባሪ ቡጤ የዳረጋትን እፍ ያለ የኔቶ ፍቅር እርም ብላና ከስህተቷ ተምራ ከቶም ወደዚህ እብደቷ እንደማትመለስና ለቀደመ ትዳሯ ተገዝታ እንደምትኖር ሕገ መንግሥቷ ውስጥ ቃል እንድትገባ ይጠይቅ ነበረ። ከምዕራባውያኑ የጦር ጫፍ ኔቶ ጋር ድሬዋን እስካቆመች ድረስ ግን ከመሰሪዎቹ ጎረቤቶቿ ለንደን፣ ፓሪስና በርሊን ጋር በኅብረቱ ማኅበር ውስጥ ጽዋ ለመጠጣት ሕገ መንግሥቷ ውስጥ ብታሰፍር ድቡ ግድ የለም ማለቱን ያረጋግጣል። ይሁንና ባለ 28 ነጥቡ ደጋፊ ሞስኮ የሰላም ሐሳብ ዩክሬን ያሳደገቻቸውንና ያረዘመቻቸውን ማለፊያ ጥፍሮቿን ቢያምሩም የተጣላች ጊዜ በቡጭሪያ ዓይን ሊያጠፉ ስለሚችሉም አጥቂ መሣሪያዎቿን ታስረክብ፣ ምዕራብ ሠራሽ ጀቶቿን ፖላንድ ዘንድ ታኑር፣ የጦር ቁጥሯም ከ850 ሺህ ወደ 600 ሺህ ያሽቆልቁል ይል ነበረ። ቢቢሲ የቀድሞ MI6 አውራ ሰላይ ሲል የገለጻቸው ባለሥልጣን ባለ 28 ነጥቡን የሰላም ዕቅድ የገለጹት ዩክሬንን እግሯ ላይ ገመድ የተቋጠረባትና የገመዱ ጫፍ የድቡ እጅ ላይ የሚገኝ የሰባች ፍየል ነው ያደረጋት ሲሉ ነበረ። ምክንያቱም አሉ የቀድሞው መሰሪ ሰላይ፣ ድቡ ዳግም የራበው ጊዜም ያለ ብዙ ድካም ገመዱን ሳብ እያደረገ ወደ አፉ እንዲያስጠጋትና ቀንድና ጭሯን ሳይተው ዋጥ ስልቅጥ እንዲያደርጋት ይመቸው ዘንድ ነው ብለዋል። ስለዚህም አሉ በአማራጩ ዩክሬን ሰማይ ምድር ቢገጥም የጃርት ስትራቴጂዋን እሾክ መንቀል የለባትም ብለዋል። ጃርት ስትራቴጂ ማለት ያሰፋ ባተ የማትበላ ወፍ እንደማለት ነው። ጃርትን ትጎርሳት እንደሆን እንጂ አትጣትም። ሲያምር ይቅር። እነሆ ባለ 28 ነጥቡን የድቡን ሜኒዩ የቀለበሰውን ባለ 19 ነጥብ ክለሳና ብረዛ ነው። አጭሩ ቀጭኑ ዕጣ ፈንታዊ የዩክሬን ፕሬዚደንት ዘለንስኪም አጠቃላይ አይነ ውሃው ተመችቶኛል ሲሉም ለትራምፕ የነገሩትና በደስታ ያፍነከነኳቸው። ዶናልድ ትራምፕ የሆነማ ጥሩ ነገር ሳይፈጠር አይቀርም ማለታቸው አይዘነጋም። ትልቁ ጥያቄ ገና በጭምጭምታው ደሙ የጎሸውና አይኑ የደፈረሰው የራሽያው ድብ የጃርቷን ስትራቴጂ ያጸና ረቂቅ በተግባር ፊቱ ላይ ተገልጦ ሲያየው ከቶ ምን ይል ይሆን የሚለው ነው። ትራምፕ ቀኝ እጃቸው ዊትኮፍን ወደ ድቡ ጎሬ የላኳቸው በዚህ ጭካኔ ነው። ዶናልድ ትራምፕ ይህን በመገንዘብ ይመስላል የሆነ ነገር ቢፈጠር እንኳ የወንድ መውጫ ለመፈለግ ዊትኮፍን ብቻቸውን አልሰደዷቸውም። የልጃቸውን ባል ጃሬድ ኩሽነርን አስከትለዋል። ይሁን እንጂ ዶናልድ ትራምፕ በዚህም ተባለ በዚያም ባለ 28 ነጥቡም ይሁን ባለ 19 ነጥቡ ዞሮ ዞሮ አንድ ነገር መሆኑ አይቀርም ይላሉ። ድቡ የጎረሰውን እንዲውጠው መፍቀድና ያልጎረሰውን ግን ምናልባት
መከልከል የሚል ነው። ኢሳያስ በዋዘኛ መንገድ ለማየት የፈለግኩት አንዳንዴ ያደክማል። ይሄ ዜናው ራሱ ያደክማል። አሜሪካ ከራሽያ ባለሥልጣኖች ጋርም ቅድም ባልኩ አሁን የጦር ሰራዊቷ ጉዳዮች ኃላፊን ወደ አቡዳቢ የተባበሩት አረብ ኤሚሬቶች ልካም በሚስጥር መነጋገራቸው ተሰምቷል ትናንትና። ይህም ንግግራቸውን በተመለከተ ተስፋ ያለው ነገር መሆኑን ገልጸዋል። እንግዲህ ራሽያኖች ጋር ነው ያወሩበት። የጄኔቭ ደግሞ እንደነገርኩ ጭራሽ የኔቶ አባልነቷን ዋነኛው የጦርነቱ መንስኤ የሚባለውን እሱን በተመለከተ ዩክሬን የኔቶ አባል መሆን አልፈልግም ማለት የለባትም። የኔቶ አባልነቷ የሚወሰነው በኔቶ አባል ሀገራት መፍቀድና አለመፍቀድ እንዲሆን የሚተው ነው። ያው ኔቶ በሙሉ ድምፅ ነው የሚንቀሳቀሰው። ለምሳሌ ሁላችንም እንደምናስታውሰው ስዊድንና ፊንላንድ አዲሶቹ የኔቶ አባላት ሆነው ለመቀላቀል የሁሉንም ከነሱ በፊት የነበሩትን 30 የኔቶ አባል ሀገራት ድጋፍ ማግኘት ነበረባቸው። አንዱ ከተቃወመ አባል መሆን አይቻልም። አሰራራቸው በሙሉ ድምፅ ነው እና እንደውም በደንብ እንደምናስታውሰው በተለይ ስዊድንን የቱርኩ ረሲፕ ኤርዶጋን እንዴት እንዳሰቃዩት እናውቃለን። አንዳንድ ለውጦች እንድታደርግ በአሸባሪነት የቱርክ ኤንዌይ አሁን ያ ንቅናቄ ኃላፊ እጁን ሰጥቷል። ቱርክ ይህን ጦርነት አሸንፈዋለች። የኩርዲስታኖችን የመገንጠል ጥያቄ ሪሊ አሸንፈዋለች እና የዛ እንቅስቃሴ መሪዎች ናቸው ወይም ተጠያቂዎች ናቸው የምትላቸውን ስዊድን አሳልፋ እንድትሰጣት ትፈልግ ስለነበረ በጣም ጫና አድርጋ ምን ያህል ስዊድንን እንዳንገላታቻት እናስታውሳለን። መጨረሻ ላይ ፍቃዷን ብትሰጥም፣ ስለዚህ የዩክሬን የኔቶ አባልነት ጥያቄ በኔቶ አባላት ሙሉ ፍቃድ ብቻ የሚረጋገጥ ነው። አንድ አባል ከተቃወመው ከቶም አባል አትሆንም። ስለዚህ በዚህ ይቀጥል ነው የሚሉት። ለጊዜው አሜሪካ ይህንን አትደግፍም። ሃንጋሪ እንደዚሁም ሌላ እንደዚህ አይነት ነገር። በአብዛኛው ግን የኔቶ አባል እንድትሆን ጊዜውና ሰዓቱ በሚደርስበት ጊዜ የአውሮፓ ህብረት አባል መሆን አለባት። የአውሮፓ ህብረት አባል ለመሆን ከሙስና የጸዳ ዲሞክራሲ የተወለወለ የግለሰብ ነፃነት የተረጋገጠበት ኢኮኖሚህ የተንጀረገገ እንደዚህ የሚሉት ቅድመ ሁኔታ አለ። ይህንን አሟልታለች ብለው በአባልነት ባቀፏት ጊዜ አብሮ ሊሆን ይችላል እና በዚህ መንገድ ነው የተተወው እንጂ በ28 ነጥቡ ላይ እንደተጠቀሰው የኔቶ አባልነትን ከቶምና ለዘላለም አልፈልግም፣ በገለልተኛነት እጸናለሁ የሚል ህገ መንግስቷ ላይ ታስገባ የሚለውን አልተቀበሉትም። ቤዚካሊ ሁለተኛ ራሽያ በቁጥጥር ስር ያደረገቻቸውን ማስመለስ እንደማይቻል ቢያምኑም ነጥቃ እንደወሰደችው ነው እንጂ ከዩክሬን በኩል ይሁን የሚል ፍቃድ አታገኝም። ስለዚህ ዩክሬን ይህንን ግዛቷን ለማስመለስ ወደፊት ጦርነት አታንሳ እንጂ በማንኛውም ዲፕሎማሲያዊ በድርድር መንገድ ግን ግዛቶቿን መልሳ ለማግኘት የመከራከር በድርድር በሰላማዊ መንገድ የመጠየቅ ማቋረጥ መብት ይሰጣታል። በተጨማሪም ደግሞ አላስካ ላይ እንግዲህ ትልቁ የተደረሰው ነጥብ ቭላዲሚር ፑቲን ይህ ጦርነት እንዲቆም በወቅቱ የተናገሩትና በትልቅ ዜናነቱ የተጠቀሰው ይህን ጦርነት አቆማለሁ ማለት አራቱን ግዛቶች ኬርሶን፣ ዛፖሪጂያን፣ ዶነትስክና ሉሃንስክን 100% የራሽያ አካል የማድረግ እቅዴን በመተው ቢያንስ በአብዛኛው በመተው ማለት ነው። ምንድነው ኬርሶን ላይ ባለውበት ቆማለሁ፣ ዛፖሪጂያ ላይ ባለውበት ቆማለሁ። ሉሃንስክ ኦልሬዲ እጄ ገብቷል። ዶነትስክ ላይ ግን የቀረኝን 30% ያኔ 30% አሁን ከዛ በታች ሆኗል። በነገራችን ላይ ጦርነቱን ኩፒያንስክን ራሽያ ይዛለች። ፖክሮቭስክንም ራሽያ እንደያዘች ነው እየሰማን ያለ ነው። ነገር ግን ውጊያው ያለመቋረጡ ሁኔታ ብቻ ነው ያለው።
ስለዚህ ዶኔትስክ ላይ አሁን የቀረ ቢባለው 20% ይሉታል፣ 14.5% ይሉታል። የአሃዙ እንደየዜና ምንጩ ይለያያል። ያ የቀረው የዶኔትስክ ግዛት ይሰጠኝ የሚል ሐሳብ ነው ሉሃንስክ ላይ ያቀረቡት። እሱ የሚሰጠኝ ከሆነ ሉሃንስክና ዶኔትስክን ጠቀለልኩ ማለት ዶንባስን ያስኩ ማለት ነው። ዶንባስ ማለት የዩክሬን ምስራቃዊ ክፍል ነው። እሱን ሙሉ በሙሉ በእጄ ካስገባው የዛፖሪጂያና ኬርሶን ላይ ግን ባለበት ቆማለሁ፣ ቀሪዎቹን በእጄ ካላስገባ ውጊያውን እቀጥላለሁ አልልም የሚል ነው እንግዲህ የአላስካው ስምምነት። ስለዚህ አሁን በዚህ መሰረት የተደረሰው ስምምነት ከዚህ ጋር ዩክሬን ያን ቀሪ ግዛት አሳልፋ መስጠት ብቻ ሳይሆን በይፋ አሁን ራሽያ የያዘቻቸውን ግዛቶች 80 በመቶ የኬርሶንን፣ 80 በመቶ የዛፖሪዥያን፣ 100 በመቶ የዶኔትስክን፣ 100 በመቶ የሉሃንስክን የራሽያ ይሁኑ ብላ ትመርቃለች ማለት ነው። ወይም ሪኮግናይዝ ታደርጋለች፣ እውቅና ትሰጣለች። ወደኋላ ደግሞ ሄዳ በ2014 በፈረንጆች ራሽያ በምርጫ ነው ያኔ የተባለ ዞሮ በራሽያ ውስጥ የገባችውን ክሬሚያ ልሳነ ምድርንም የራሽያ ግዛት ናት ብላ እውቅና ትሰጣለች። ይሄ ነው የነበረው። አሁን ግን በአለ 19 ነጥቡ ምንድን ነው የሚለው? የምትሰጠው የዶኔትስክ ግዛት ቀሪ ግዛት አይኖርም። ኦልሬዲ ራሽያ የያዘቻቸውን ደግሞ ስለያዘቻቸው በኃይል ይዛቸዋለች ማለት ነው። በቃ ይሄንን አምና፣ ነገር ግን ግዛቶቿ ናቸው እንዲለቀቁ የምትፈልጉ ግዛቶቿ ናቸው እና ጦርነቱ በዚህ ይቆማል ማለት ነው። ከዛ በኋላ ድርድር ነው የሚካሄደው። በድርድሩ ላይ እነዚህ ግዛቶቿ እንዲመለሱ ጥያቄ ታቀርባለች። እነዚህም ብቻ አይደለም፣ ክሬሚያ ልሳነ ምድርንም። ይሁንና ምንም ቢፈጠር ምን በውጊያ ግን ለመመለስ ወታደራዊ ዘመቻ ውስጥ አትገባም የሚል ነው ባለ 28 ነጥቡ። ሌላ የሚጨምረው ነገር ባለ 28 ነጥቡ ራሽያ ቀሪውን አሁን ለምሳሌ የቀሪውን የዶኔትስክ ግዛት ዩክሬን ብትሰጣት ምንድነው የሚሆነው? ጦር አይሰፍርበትም ራሱ በአጠቃላይ የዶንባስ ግዛት ጦር አይሰፍርበትም። ዲሚሊታራይዝ ዞን ነው የሚሆነው። በቃ የራሽያ ነው ግዛትነቱ። ማንኛውንም የኢኮኖሚ እንቅስቃሴና መደበኛ ኑሮ ትኖራለች። ወታደራዊ ግንባታ ግን እዛ ላይ አታድርግም የሚል ነው። አሁን ይሄ ባለ 19 ነጥቡ ግን የዶኔትስክ የቀሩን ክፍል መሰጠትን አይቀበልም። እንዳልኩ በራሽያ እጅ ለቀሩ ግዛቶችም እውቅና አይሰጥም። የራሽያ ግዛት አድርጎ ጥያቄ ያለባቸውን የሚያደርገው እንደዚህ አይነት መሰረታዊ ልዩነት አላቸው። እንግዲህ በዚህ በኩል ባለ 28 ነጥቡ ራሽያ መጀመሪያ የወደደችው፣ በዚህ በኩል ባለ 19 ነጥቡ ዩክሬንና አውሮፓ የወደዱት ማለት ነው። አሁን ዶናልድ ትራምፕ ምንድነው እንደገና ደግሞ ይሄንን ራሽያ ደግሞ ማየት አለባት። ራሽያ ደግሞ ታይና ወይ ቀዳዳ ትጥለዋለች እና ጦርነቴን መቀጠል ልትል ትችላለች። አለበለዚያ ደግሞ በቀይ አስመራ የራሷን ክለሳና ብረዛ አድርጋ ትሰጣለች። እንግዲህ ዶናልድ ትራምፕ እንደሚመስለኝ እችን ከዝች እያደረጉ እያካካሱ እያቀራረቡ የጋዛው አይነት አንዳች የሰላሙን መጨበጫ አገኛለሁ የሚል ነው። ኢሳያስ ዓለም አሁን አውሮፓውያኖች የያዙት አመለካከት የቀደመው የአሜሪካን ፕሬዝዳንት ጆ ባይደን ሲሉት የነበረው አይደለም ወይ? ምክንያቱም አንዲት ሉዓላዊ ሀገር የኔቶ አባል የመሆን ፍላጎት ካላት መጠየቅ ትችላለች የሚል ሐሳብ ነበረ ያቀረቡት። አሁንም አውሮፓውያኖቹ ይሄንን ይዘው አይደለም ወይ እየተንቀሳቀሱ ያሉት? በሌላ መልኩ ደግሞ ስንመለከት ዶናልድ ትራምፕን ስንወስዳቸው ዶናልድ ትራምፕ ሐሳባቸው በራሱ ዥዋዥዌ እየተጫወተ አይደለም ወይ? አንድ ጊዜ ወደ ዩክሬን፣ አንድ ጊዜ ወደ ሩሲያ እየሄደ አይደለም ወይ? ይሄ ደግሞ እስከምን ድረስ ሊያስኬድ ይችላል? አሁን በቅርቡ እንግዲህ የዩክሬን ፕሬዝዳንት ዘለንስኪ በጉልበት የወሰደውን ሀገሬን ህጋዊ እንዳደርግለት ይፈልጋል። ይሄንን ደግሞ አላደርግም ብለዋል። እና ምን ያህል ይሄ ሂደት አዋጭ ሊሆን ይችላል ብለህ ትገምታለህ? ዶናልድ ትራምፕ ራሳቸው ያቀረቡት የሰላም እቅድ ለሁለቱም የእርሳቸው አለ። ይሄም እነዚህ በኃይል የተያዙትን ማለት ራሽያ እስካሁን ድረስ የያዘቻቸውን ግዛቶች የራሽያ ናቸው የሚል ነው። ለምን እንመልስ ሲባል ምን ማድረግ ይቻላል ነው እና ከራሽያ እናስመልስ ብዬ ሶስተኛ ዓለም ጦርነት አልገባም ነው። ይሄም ደግሞ እንደውም ምን ብለዋል ዘለንስኪን
ሰላም እቅድ ቀርቦልሃል ተቀበለም ቢካልክ ደግሞ እንግዲህ በዚህ በትንሽ ልብ ደግሞ ትንሽ ወንጨፍ ትላለህ፣ መጨረሻ ዩክሬንን ታጣለህ የሚል ነው። ይሄ የዶናልድ ትራምፕ የዶንባስ ቀሪው ክፍል ይሰጠኝ የሚለው ነው የልዩነቱ። አሁን ፑቲን ያመጡት ነገር የዶናልድ ትራምፕ ኦሪጂናል የሰላም እቅድ ምንድን ነው የሚለው? ጦርነቱ ወታደሮቻችሁ ባለበት ቦታ ይቁም፣ አዲሱ ድንበራችሁ ሆናል ነው። አሁን ራሽያ እሱ ላይ ያከለችው ምንድን ነው? ኦኬ አለች ራሽያ ኮምፕሮማይዝ ስታደርግ፣ ኦኬ ልቀበሎት፣ ይሄንን ዛፖሪዥያ ላይ ልቀበሎት፣ ኬርሶን ላይ ልቀበሎት። ኦልሬዲ አሁን ማነው ሉሃንስክን ከሞላ ጎደል መቶ ስለያዘች ማለት ነው። ዶነትስክ ላይ የቀረኝም ብቻ ግን ዩክሬን እንድትለቅ ይሁን፣ የቀረውን ለቃ ምስጠኝና ዶንባስን 100% የምቆጣጠር ከሆነ የእርሶን ሐሳብ እቀበላለሁ፣ ኬርሶን ላይ ባለውበት ቆማለሁ፣ ዛፖሪዥያ ላይ ባለውበት ቆማለሁ የሚል ነው የአላስካው የፑቲን አዲስ ጭማሪ ሐሳብ። ስለዚህ አሁን ዶናልድ ትራምፕ ምን መጫወት ይችላሉ? ለምሳሌ ዩክሬን በተለይ በጣም ፎርቲፋይድ የሆኑ ናቸው፣ ውጊያን ለመከላከል በሚያስችል ሁኔታ የተገነቡ ናቸው። ቀሪዎቹ የዶኔትስክ ጠቅላላ ከተሞች እንደምታየው ዓመታት ውጊያ የሚደረግባቸው አስቀድመው ለውጊያ በምሽግነት የተደራጁ ስለሆነ ነው። ስለዚህ አሁን አውሮፓውያኑም ከዩክሬን ጋር ያሉት የቀረው በዩክሬን እጅ የሚገኘውን ግዛት ቶታሊ እዚህ ላይ አይደራደሩም፣ አይሰጥም ነው። ስለዚህ አሁን ዶናልድ ትራምፕ እዚህ ላይ ራሽያን መግፋት ይችሉ ይሆናል። ምክንያቱም የእሳቸው ዕቅድ ዶነትስክን አሁንም ራሽያ ለምሳሌ ፖክሮቭስክን ራሽያ በእጇ አስገብታለች ማለት ይቻላል። ከሞላ ጎደል በጣም አስቸጋሪ ጦርነት ስለወሱ ከዛሬ ነገያል እንትናል። አሁን ስምምነቱን ሁለቱም ተቀብለናል እስካሉበት ጊዜ ድረስ የምትይዘው መሬት በሙሉ የራሽያ ነው የሚሆነው። ጦርነቱ እንዲቆም ከተስማሙበት ጊዜ በኋላ ያለውን ግን የዩክሬን ነው፣ የእሷም እንደዚህ ነው። ስለዚህ እሱን መግፋት ይችል ይሆናል ዶናልድ ትራምፕ። ሁለቱም ሀሳባቸውን እንዲገልጽ የሚፈቅዱበት ነገር ነው ማሳየም። ሌላው ለምሳሌ ኔቶ ላይ ትመጣለ። ኔቶ ላይ ስትመጣ የቀደመ የዶናልድ ትራምፕ አቋም ዩክሬን የኔቶ አባል አትሆንም 4 ነጥብ። ስለዚህ አሁን ዩክሬንን እዚህ ላይ መግፋት ይችላሉ። ገባ? ዩክሬንና አውሮፓን የኔቶ አባል አትሆንም። ስለዚህ ሕገ መንግሥቷ ላይ የኔቶ አባልነትን እንደማትሻ መጻፍና ማረጋገጥ አለባት በማለት ሞስኮን ማስደሰት ይችላሉ። ይሄ የሞስኮ መሠረታዊ ጥያቄ ነው። እዚህ ላይ ደግሞ ዩክሬንና የአውሮፓ ህብረት ገለመሌ አይገፉም ብሎ መደምደም አይቻልም። ለምን? አሁን አሜሪካ በሰላም ዋስትና ሰጭነት ራሷን አስገብታለች። በፊት አሜሪካ እግሯን ወደኋላ ስለሳበች ነበረ እንግሊዝና ፈረንሳይ መራሹ የ31 የፍቃደኛ ጥምረት የሚባል ኃይሎች ጉዳይ የመጣው። አሁን ግን አሜሪካ በአጠቃላይ ኦልሞስት የኔቶ ሃይማኖት ማለት ትችላለ። ወደፊት ይህ ስምምነት ተኩስ አቁም ከተከበረና ይህ ስምምነት ከተደረሰ በኋላ ራሽያ ዩክሬን ላይ ጦርነት ልጀምር ብላ ብትል ምላሹ የኔቶ ምላሽ ነው የሚሆነው። በቃ ቴክኒካሊ እንደዛ ማለት ነው። የኔቶ አንቀጽ 5 ተጠቃሚ እንደምትሆን ያክል ነው። ስለዚህ ድጋሚ ጦርነት እንደማይነሳ ለማስረገጥ ነው። በዩክሬን በኩል ደግሞ ባለ 28 ነጥቡ የሚለው በዩክሬን በኩል ደረጀው አሁን ያዋጣኛል ብላ ተወሰደብኝ የሚለውን ግዛቷን አስመልሳለሁ ብላ አንድ ጥይት ብተኩስ ይላል የተሰጣት የሰላም ዋስትና አውቶማቲካሊ አይሰራም ይላል። ምን ማለት ነው? እሷ በመተኮሷ ምክንያት እሷ ድንበሬን አስመልሳለሁ በሚል ምክንያት ጦርነት ብታውጅና ዘመቻ ውስጥ ብትገባ ከራሽያ ለሚመጣባት አጸፌታና ለሚቀጥለው ጦርነት አንድም ዋስትና ሰጪ አካል ከዩክሬን ጎን አይቆምም። ኢሰንሻሊ ዓላማው ጦርነት ድጋሚ እንዳይቀሰቀስ። ሁለተኛ ለራሽያም የሚሰጣት ዋስትናል ምን ይላታል? ራሽያን ባለ 28 ነጥቡ ስምምነት በምንም ታምር ከዚህ በኋላ አንድም የጎረቤት ሀገር በጠባ አልፈልግም፣ በውጊያ አልፈልግም የሚል ነው። በጀርባ ደግሞ ምን ያደርጋል? ኔቶ ከዚህ በኋላ ወደ የትኛውም ሀገር አልስፋፋም ይላል። አየ 28 ነጥብ። እነዚህ በአዲሱ ውስጥ ሊካተቱ የሚችሉ ናቸው። እነዚህ ለሞስኮ እንቅልፍ ይሰጣሉ። በእንትናቸው እዚህ ጋር ዩክሬን መግፋት ይቻላል። ሌላው የዩክሬን ጦርን
ከ850,000 ወደ 600,000 ቀነስ ነበር ያለችው ራሽያ። ኦሪጂናሊ ራሽያ ትል የነበረው እኮ 85,000 ጦር ይኑራት ነው። አየህ፣ በአንድ ብርጌድ ጦር መልሳ ለመያዝ በሚያመቻት ሁኔታ ማለት ነው። አሁን ግን ራሷ ራሽያ 600,000 ፈቅዳለች አይደል? ሰው ምንድነው አዲስ ዕቅድ ያደረገው ደግሞ 850,000ን 50,000ን ቀንሶ 800,000 ላይ ያቆመዋል። ሌሎች ነገሮችን ግን አይቀበልም። ይሄ የጦር ጀቶችን ፖላንድ ሰጂ፣ ይሄ የማጥቂያ ሚሳይሎች በጣም የተሻሻሉ መሳሪያዎች እየሰራች ነው ራሷ ዩክሬን። አሁን የሰው አልባ ቴክኖሎጂዋ የሚገርም ነው። እንደዚሁም ደግሞ ምን ነበረ ኔፕቲዩን የሚባለው ጸረ መርከብ ሚሳይሏን አዘምናው ወደ ደምሳሽ ረጅም ርቀት መች ሚሳይልም አድርገዋለች። እንደዚህ አይነት ስሪቶች አሏት በእጇን የሚቀሩት እና ወታደራዊ አቅምና አቋሟ እንደፈረጠመ እንዲቀጥል ነው አሁን ባለ 19 ነጥብ የሚያቀርበው ሐሳብ። እንግዲህ ሌሎች ዝርዝሮችም። ስለዚህ ዶናልድ ትራምፕ የሚሄዱበት አንተምተው አንቺምተይ የሚሉበት ክፍተቶች በደንብ አሉ እና እውነቱን ለመናገር ሁለቱም ሊገፉ የሚችሉባቸው ናቸው እነዚህና ይህንን አይተው ነው የሚመስለው ዶናልድ ትራምፕ። ለማንኛውም ራሽያ ጦር ሜዳ ላይ የቀናት ካለ ሁኔታ ተነስታ ምናልባት የዶንባስ ጉዳይ ላይ ነው ምፈራው፣ እሱም በተመለከተ ወደ ኋላ ምልበት ምክንያት የለም የሚል አቋም ከያዘች ግን ያው ቃቃ ፈረሰ ምንድነው ይባለው ወደዛ ነው የሚሆነው። እንደገና ደግሞ በዝምታ ጭጋግ ይዋጣል ማለት ነው። ውጊያው ደግሞ ይቀጥላል። ስጋ መፍጫው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ኢሳያስ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952 085272 ይደውሉልን።